እንግዲህ ጋሽዬም በወንድማማቾች መካከል አትግቢ ከልጆች የመሃል ውጪ ብለዋል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ሰሞኑን የተፈጠሩ አንዳንድ ትልልቅ ጉዳዮች አሉ ከሄርሜላ መጥፋት ጋር ተያይዞ እንዲሁም ደግሞ በኤፍሬም እና በአብርሃም መካከልም እንግዲህ የተለያዩ ክፍተቶች አሉ። እንግዲህ ኤፍሬም የአብርሃም ቤተሰብ ወንድም ነው፣ ታናሽ ወንድሙ ለዛውም። ነገር ግን አብርሃምን ጥሎ እንግዲህ ከሩታ ጋር እየተባበረ አንዳንድ ነገሮችንም እያደረጉ ይገኛሉ ማለት ነው። እንግዲህ ከሄርሜላ መጥፋት ጋርም እጃቸው አለበት ብለው የሚጠረጠሩት እነዚህ ሁለት ሰዎች ናቸው፣ ሩታና ኤፍሬም ማለት ነው። ለማንኛውም እንግዲህ ዛሬ ቡዜም ተገኝታ ነበር። እንግዲህ ቡዜ እንግዲህ ሩታን አናግራት ነበረ። ለምንድነው በወንድማማቾች መካከል የምትገቢው? ስለዚህ በወንድማማቾች መካከል መቃቃርን እያመጣች ስለሆነ ከወንድሞች መካከል ራቂ እያለች እንግዲህ ስታስጠነቅቃት ሰምተን ነበር ማለት ነው። እንግዲህ ከዚሁ ጋር ተያይዞም አንዳንድ የደረሱን መረጃዎች አሉ፣ እነሱንም የምናካትት ይሆናል ማለት ነው። ለማንኛውም እንግዲህ ሩታና ቡዜ ተገናኝተዋል ማለት ነው። እንግዲህ ሩታ አንዳንድ ጊዜ የተለያየ ጸባይ ነው የምታሳየን እና ዛሬ ደግሞ በቃ የማናቃት ሌላ ሴት ሁና ነው ያገኘናት ማለት ነው። ቡዜ ጋር በምትነጋገረው ንግግር ማለት ነው። የሆነ ቡዜን እንኳን አክብራ ልታናግራት አልፈለገችም። እውነት ለመናገር መበሻሸቅ ምናምን አይነት ነገር ነው ስታወራ የነበረው። ተረጋጊ መጀመሪያ ምናምን እያለች እንግዲህ እነዚህ አይነት ቃላቶችን ስትጠቀምም ሰምተን ነበረ። ለማንኛውም እንግዲህ ቡዜ ዛሬ ያገኘቻት ከኤፍሬምና ከአብርሃም መካከል ውጪ በሁለቱ ልጆች መካከል ክፍተት እየፈጠርሽ ነው፣ ስለዚህ ወንድማማቾችን ለቀቅ ብታደርጊያቸው ይሻላል። ለምንድነው ከህይወታቸው ርቀሽ ማትሄጂው? ውጪ በቃ ከህይወታቸው ምናምን እያለች እንግዲህ ብዙ ነገሮችን ስትናገር ሰምተናል ማለት ነው። እንግዲህ ሩታም በጣም ድርቅ ያለ ወሬዎችን ነበረ ስታወራት የነበረውና እንግዲህ ሁላችንም ሰሞኑን እንዳየነው ከሆነ በአብርሃምና በኤፍሬም መካከል ያለው ክፍተት እጅግ በጣም እየሰፋ ነው። እውነት ለመናገር አብርሃም የራሱን ኑሮ ነው የሚኖረው። በቃ የራሱ ህይወት የራሱ ኑሮ ነው። ኤፍሬም ደግሞ ግዴታ እኔ ያልኩት ካልሆነ የሚል ድርቅ ያለ ጸባይ ያለው ብዙ ጊዜ እንዳየነው ማለት ነው። ብዙ ጊዜ ኤፍሬምን አይታችሁ ከሆነ በቃ እሱ ያለው ብቻ ትክክል እንደሆነ ነው የሚያስበው። ሌሎቹ የፈለገ ነገር ቢሉት አይሰማም። በዛ ላይ ደግሞ እጅግ በጣም በድብቅ በቀለኛ የሆነ ልጅ ነው ማለት በቃ እንደውም ከነ ዳኒና ሜሪ የባሰ ሁላ አይነት ሰው ብንለው ይገልጸዋል ብዬ አምናለሁ። ምክንያቱም ዳኒና ሜሪ አስተውላችሁ ከሆነ ብዙ ጊዜ ከተናደዱ ያሰቡትን ነገር ሁላ ፊት ለፊት ይናገራሉ፣ አምልጧቸውም ቢሆን ማለት ነው። ወይ ደግሞ ብስጭት ካለች ሜሪ በተለይ ፊት ለፊት ነው የምትናገረው ሁሉንም ነገር እና ሰው ቢያንስ ይጠነቀቃል ብዬ አምናለሁ። ኤፍሬም ደግሞ በቃ በጣም አስመሳይ ሰው ነው። ላይላዩን ደህና ሰው መስሎ ቀርቦ ምናምን ውስጡ ግን ሌላ አይነት ሰው ነው ያለውና እጅግ በጣም የሚያስፈራ አይነት ስብዕና ያለው ሰው ነው እውነት ለመናገር። ምክንያቱም ለወንድሙ ራሱ እየተመለሰለት አይደለም፣ ለአብርሃም ራሱ እየተመለሰለት አይደለም። ስለዚህ ይህንን ነገር ደግሞ አስተውለዋል። ይህንን ነገር ደግሞ እያደረገ ያለው ከሩታ ጋር ተባብሮ ነው፣ በጣም በሚገርም ሁኔታ ማለት ነው። ምክንያቱም በቃ ከሩታ ጋር ሆኖ ወንድሙን እያጠቃ ነው ያለው በዚህ ሰዓት። አብርሃምን ባለፈው አስተውላችሁት ከሆነ እኔ በጣም ኃይለኛ ጭንቀት ውስጥ ነኝ ያለሁት ከዚህ 3-4 ዓመት ምንም አይነት ረፍት የለኝም፣ ራሴ ላይ ራሱ መጥፎ ነገሮችን ላደርግ አስቤ ያውቃለሁ ምናምን እያለ እንግዲህ ሲያወራ ሰምተነው ነበርና ያ ሁሉ ጭንቀት እያለ ሌላ ጭንቀት እየጨመረለት ነው ኤፍሬም ማለት ነው። ነገር ግን እኔ በጣም የሚያሳዝነው አብርሃም እንደዚህ አይነት ጭንቀት ውስጥ ነኝ፣ ጥሩ ስሜት ላይ አይደለሁም እያለ ያየው ራሱ ኤፍሬም ሊረዳው አልቻለም። ሌላ ጭንቀት በህይወቱ ላይ እየጨመረለት እንደሆነ ሁላችንም እያየን ነውና በዚህ ጉዳይ እንግዲህ ቡዜ ጠንከር አድርጋ ሩታን ስትናገራት ነበረ። ሩታም ያው እንግዲህ ማመን አልፈለገችም። በቃ የአብርሃም ላይ የሚከሰቱ ነገሮች ላይ በሙሉ እጇ እንደሌለበት ነበረ ስትናገር የሰማነው ማለት ነው። ለማንኛውም ግን ቡዜ በደንብ ስታስጠነቅቃት ነበረ። እንግዲህ ከዚያም አልፎ ጋሽዬ እንግዲህ መልእክት እንደላኩላት ሁላ ሰምተናል ማለት ነው ከቪዲዮ ጀርባ። ምንድነው ያሏት? በቃ በወንድማማቾች መካከል እየገባሽ ልጆቼን እንዳትከፋፊ፣ ስለዚህ ከልጆቼ እራቂ። ያንቺና የአብርሃም ህይወት ካበቃ አብቅቷል። ሁለታችሁ ስትስማሙ ብቻ ነው አብራችሁ ልትኖሩ የምትችሉት። ነገር ግን ካልተስማማችሁና ከተለያያችሁ እስከ መጨረሻው ነው መለያየት ያለባችሁ። ስለዚህ ከእናንተ አልፋችሁ አሁን ላይ በቤተሰብ መካከል ገብተሽ የሁለቱን ወንድማማቾች ህይወት እየረበሽ ነው። ሁለቱን ወንድማማቾች ለማለያየት እየሞከርሽ ነው። ስለዚህ ከሁለቱ ወንድማማቾች መካከል መራቅ አለብሽ የሚል መልእክትን እንደላኩላት ሰምተናል ማለት ነው። እንግዲህ ሩታ እኔ በዚህ ልክ ሰው እስከሚናገራት ድረስ ምን እንደምትጠብቅ አላውቅም እውነት ለመናገር።
ክብሯን የጥላው እንደሆነ አይገባኝም። ለምንድነው ክብሯን የማትጠብቀው? ለምንድነው ራሷን የማታስከብረው የሚለው ነገር በጣም ነው የሚገርመው። ምክንያቱም ያ ሁሌም ከሩታ ጎን ሆነን ብዙ ነገሮችን አድርገናል፣ ብዙ ነገሮችን ተናግረናል ምናምን እና በዚህ ልክ ግን ሰው እስከሚናገራት ድረስ ትጠብቃለች ብዬ አስቤ አላውቅም ነበረ። በቃ ሩታ ለምን ማትፈለግበት ቦታ ላይ እንደቆመች አላውቅም። አብርሃምንም መበቀል ነው ሁሌ የምታስበው። በቃ አብርሃምን በምን አይነት በቀል ተበቅላው እንደምትረካ አላውቅም። እንግዲህ ለማንኛውም ግን ሁል ጊዜ ሐሳቧ አብርሃምን መበቀል ነውና ለዛ ይመስለኛል ከአብርሃም ጎን መጥፋት የማትፈልገው። ነገር ግን ደግሞ ለሷ ህይወት ትክክል አይደለም፣ ለስሟም ጥሩ አይደለም። በቃ ሩታ እንደዚህ አይነት ሰው ናት መባሏ በራሱ በጣም ነው የሚያናድደው እውነት ለመናገር። በዛ ላይ ደግሞ በይቅርታ ነው የምትመጣው ሁሌ። በቃ ይቅርታ አድርግልኝ ምናምን ብላ አብርሃምን በደንብ ትቀርበውና ከዛ ደግሞ ግልብጥ ብላ በበነገታው ደግሞ በቀል ስታስብ እናያታለን። እና ይሄ በቀል እስከ መቼ ነው የሚቀጥለው? መቼ ነው ፍጻሜውን የሚያገኘው? ቤተሰብ እንደዚህ እስከሚናገር ድረስ ከአብርሃም የማትርቅበት ምክንያት ምንድን ነው የሚለው ነገር ሁሌም ነው ግራ የሚገባኝ። ምክንያቱም አብርሃምን ተበቅላ እኮ ልትጎዳው ትችላለች። ነገር ግን በተቃራኒው የልጆቿን አባት ነው እየጎዳች ያለችው። ልጆቿን ካለ አባት እንዳታስቀራቸው ሁላኔ ያሰጋኛል አንዳንድ ጊዜ ማለት ነው። ምንም አያስፈልግም። በቃ በቀል ከተለያዩ ተለያይተዋል። የየራሳቸውን ኑሮ መኖር ነው በሰላም። ሰው ለምን ሰላም እንደማይፈልግ አላውቅም። በዚህ ልክ እንዴ ሁሉ ጊዜ ጭቅጭቅም እኮ በህይወታችን ውስጥ ይሰለቻል። እስኪ አንዳንድ ጊዜ ዘና ብለን የምናሳልፍበትን ነገር እንፍጠር ብላ ራሱ ማሰብ መቻል አለባት ብዬ አስባለሁ። ሁሉ ጊዜ የሆነ ነገር ይመጣና ኧረ ሩታ አይደለችም ብለን ስንከራከር እሷ ሆና ትገኛለች ያንን ነገር የጠነሰሰችውና አሁንም ቢሆን ያው በአብርሃምና በኤፍሬም መካከል ብዙ ነገሮች እየተፈጠሩ ነው። ከሄርሜላ መጥፋት ጋር ተያይዞ ራሱ የሩታና የኤፍሬም እጅ እንዳለበት በጣም በብዙ መንገድ እንግዲህ እያስታወቀ መጥቷል ማለት ነው አሁን። ምክንያቱም ከሚያወሩት ከሚናገሩት ምናምን ነገር በቃ የሄርሜላ መጥፋት ላይ ኤፍሬምና ሩታ እጃቸው እንዳለበት የታወቀ ነው። ያስታውቃል። በቃ ካወራራቸውም ያስታውቃል። ሴራውን እነሱ እንዳሰሩት እንደጠነጠኑት ሁሉም ያስታውቃል። ምክንያቱም አብርሃም ሲያናግራቸው ሲያሾፉ ሲያፌዙ ምናምን ስላየን ማለት ነው። ለማንኛውም በዚህ ልክ ግን ኤፍሬም ወንድሙን ለመበቀል ወይ ደግሞ ከወንድሙ በተቃራኒ ለመቆም ያነሳሳው ነገር ምን እንደሆነ አላውቅም። ለማንኛውም ግን እዚህ ነገር ውስጥ ደግሞ የሩታ እጅ መኖሩ በጣም ነው የሚያሳዝነው። ስለዚህ ጋሽዬ እንዳሉት በቃ በወንድማማቾች መካከል ቢያንስ ክፍተት አትፍጠሪ። በቃ ችግርሽ ከአብርሃም ጋር ከሆነ ከአብርሃም ጋር ያለውን ነገር ራስሽ ብትጨርሹ ይሻላል። ኤፍሬምን አስገብተሽ ጭራሽ ሁለቱ ወንድማማቾች የሆነ ነገር ተደራርገው ደግሞ አንቺም የማትወጪው ጦስ ውስጥ እንዳትገቢ፣ በዛ ላይ ደግሞ አንቺም እድሜ ልክሽን ስትጸጸች እንዳትኖሪ ትንሽ ከነዚህ ሰዎች ራቅ ብትይ የራስሽን ሰላም ብትፈጥሪ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ቤተሰብ በዚህ ልክ እስከሚናገርሽ ድረስ ክብርሽን አሳልፈሽ ባትሰጪ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።